ተስፋ ትቁረጥ፣ በፍጹም ተስፋ ትቁረጥ። ሕይወት ሁል ጊዜ ቀላል አይደለም። አንዳንድ ጊዜ መንገድ ይረዝማል፣ ችግሮችም ይበዛሉ። ያሰብነው እንደፈለግነው አይሆንም። በዚያን ጊዜ ልባችን ለድካምና ተስፋ ለመቁረጥ ይፈተናል። ነገር ግን መጽሐፍ ቅዱስ እንዲህ ይላል፣ ለመልካም ሥራ አንታክት፣ ብንደክም ተስፋ ካልቆረጥን በወራቱ እናጭዳለን ይላል። ገላትያ ምዕራፍ 6:9። ብዙ ጊዜ ሰዎች ሕልማቸውን የሚያጡት አቅም ስለሌላቸው ሳይሆን ቶሎ ተስፋ ስለሚቆርጡ ነው። እግዚአብሔር ግን ለታጋሾች ድልን ያዘጋጃል። ኖህ መርከቡን ሲሰራ ሰዎች ሳቁበት፣ ነገር ግን በትእዛዙ ጸና። አብርሃም የተስፋውን ልጅ ለማግኘት ብዙ ዓመታትን ጠበቀ፣ ነገር ግን አላቆመም። ዮሴፍ ከጉድጓድ ወደ እስር ቤት ወረደ፣ ነገር ግን እግዚአብሔር ወደ ዙፋን አወጣው። እነዚህ ሁሉ አንድ ነገር ያስተምሩናል። ለካ ድል የሚመጣው ለሚጸኑ ነው። በዓላማ ላይ መጽናት። ዓላማ የሌለው ሕይወት ያለ አቅጣጫ መርከብን ይመስላል። እግዚአብሔር ግን ለእያንዳንዱ ሰው ዕቅድ አለው። ለእናንተ ያሰብሁትን አስባለሁ፣ የሰላም እንጂ የክፉ አይደለም፣ ተስፋና ፍጻሜ እሰጣችኋለሁ ይላል ትንቢተ ኤርምያስ ምዕራፍ 29:11። አንዳንድ ጊዜ ዓላማችን ትልቅ ሲሆን መንገዱ ከባድ ይመስላል። ገንዘብ ላይኖር ይችላል፣ ድጋፍ ላይገኝ ይችላል፣ ብቻችንን ልንሆን እንችላለን። ግን የጀመረው እግዚአብሔር ከሆነ የሚፈጽመውም እሱ ነው። ነህምያ የኢየሩሳሌምን ቅጥር ሲያድስ ብዙ ተቃውሞ ገጠመው። ግን እንዲህ አለ፣ ታላቅ ሥራ እሰራለሁ፣ ስለዚህ ወደ ታች መውረድ አልችልም አለ። ነህምያ ምዕራፍ 6:3። ይህ የሚያስተምረን በዓላማችን ላይ ስንሆን የሚያሰናክሉን ድምፆችን መተው እንዳለብን ነው። የውሳኔ ኃይል ሕይወትን የሚቀይረው አንዳንድ ጊዜ ትልቅ አጋጣሚ ሳይሆን ጠንካራ ውሳኔ ነው። ዳንኤል በባቢሎን እያለ ራሱን እንዳይረክስ በልቡ ወሰነ። ትንቢተ ዳንኤል ምዕራፍ 1:8 ላይ። ይህ አንድ ውሳኔ ብቻ ነበር፣ ግን ሕይወቱን ቀየረው። ኢያሱም እንዲህ አለ፣ እኔና ቤቴ ግን እግዚአብሔርን እናገለግላለን። ኢያሱ ምዕራፍ 24:16። ታላላቅ ስኬቶች የሚጀምሩት በታላላቅ ውሳኔዎች ውስጥ ነው። ዛሬ መንገዱ ቢከብድህ፣ ሰዎች ባይረዱህ፣ ገንዘብ ቢያጥርህ፣ መንፈስህ ቢደክም፣ እግዚአብሔር እንዲህ ይላል፣ አንከር፣ አይዞህ፣ አትፍራ፣ አትደንግጥ። የምትሄድበት ሁሉ አምላክ እግዚአብሔር ከአንተ ጋር ነው።
ኢያሱ 1:9። ስለዚህ ተስፋ አትቁረጥ፣ በዓላማህ ጽና፣ ትክክለኛ ውሳኔ አድርግ፣ በእምነት ይቀጥል። ምክንያቱም ዛሬ የምታለቅስበት መንገድ ነገ የምስጋና ታሪክ ይሆናል። እናም አንድ ቀን ወደ ኋላ እያየህ እንዴት ትላለህ? ተስፋ ባለመቁረጤ ደስ ብሎኛል፣ እግዚአብሔር ታማኝ ሆኖ ተገኝቷል። ስለዚህ ተስፋ ትቁረጥ። ተስፋ መቁረጥ የሞት